የኔማ ማዝናሽን ልጅ ነው የሚመታ። አረማዬ ከባድ ናቸው፣ ጉልበተኞች ናቸው። ምን ማለት ነው? ከኔ በላይ ጉልበተኛ አለ? ከኔ በላይ ከባድ አለ? እኙት እነዚህ አዎ ምንድን ነው የሚያክሉት? ምንድን ነው አንተ ነው ከነዚህ ጋር ብለ ከማይታይ ፍጡር ጋር መደባደብ ጀመር። ዛሬ ህይወት የመጨረሻችን ሳትሆን አቀር። አሁን በሃይፍ እናንተ ናችሁ ይሄ ምስኪን ልጅ የመታችሁት። አዎ እኛ ነን። አዎ ደግ አድርጋችሁ። እንዴ ማዬ ፈራሽ እንዴ? ኧረ አልፈራሁም፣ አክብሬ ነው እኔ አክብሬ ነው። እንዴት ትመቱታላችሁ? ቿምቤ በእናትህ አፈር ስበላ እርዱኝና እንደተማረ ሰው እናውራ። እማዬ አትፍሪ፣ እጅሽ እንዲያርጊ። የኔ ልጅ ምንም ማድረግ አልችልም፣ ፈጣሪ ድረስልን። እነዚህንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። ባለሱቅ ቆይ ማዘር፣ አንድ ጊዜ እንብላ። እሺ ብሉ። ወይ ማዘር ሞት ይርሳኝ እንብላ። ወጣ በሉ ወደዚህ። አንዴ እንኳን እምቢ አይሉም እንዴ? የፈጣሪ አለ። እኚህማ ሕፃን ልጅ ራሱ ይውጣሉ። ብሉ እንጂ የሰው ነገር እንዲጣፍጣል ፈጣሪ የፈለገውን ያበላል። ነግቢ። አረ ማዘር እያኘኩ በዚህ አበላላችሁማ ሃይፋይፌን የሚጨርሱብናል። ደብቀው። አረ ማዘር እንዳያንቆት። አታስቡ፣ ሃይፋይፍ እኮ እኔ ጋርም አለ። እሺ ማዘር፣ ምንድን ነበር የፈለጉት? ልስጦት? የፈለግኩትማ እንጀራ ነበረ። አሁን በላው። ተመስገን። እማዬ። አቤት። ምንድን ነው? አቡሽ እኮ ሞተ። አቡሽ እናንተ ጓደኛ መች ነው የሞተው? ሳምንት ነው አሉን። አሁን ነው ለኛም ተደውሎ የተነገረ። ወይኔ አቡሽ። የሆነ ነገር ግዢና በቃ ለቅሶ ነው እንሂድ። እኔ ሰው በሞተ ቁጥር ገንዘብ ማውጣት አለብኝ? ኧረ እማዬ ከየትም ቢሆን ተበደረሽ። ተበድሬም ቢሆን አንድ ነገር ገዝተን እንሄዳለን። እሺ ችግር የለውም። አቡሽዬ እንዴት ያለ ምስኪን ልጅ ነው። አዎ ማዘር በጣም ምስኪን ልጅ ነበር። እናትየው ግን የታለች? እየበረታች ነው አለች። እቹትና የኔ ልጅ እየበረታች ነው። ታዲያ ከሱ ውጪ ምን አማራጭ አለኝ? አቤት። ሃይፋይፍ ድሪንኩን አሰጣቸውም እንዴ? ለራሳችሁ ልጠጡት ነው እንዴ? ስጧቸው፣ ሀዘናቸውን ይርሱበት። እሺ ልጆች ሃይፋይፍን ጠጡ፣ ሀዘናችሁን ያስረሳችኋል። ዋው በጣም ይጣፍጣል። ዋው በጣም ጣፋጭ ነው። በጣም ደግሞ እኮ የልጆቼ ጓደኛ ነው። አብረው ነው የሚማሩት። ማን? ዮሴፍ ይማራል እንዴ? እና እንዴ ልጅሽ ዮሴፍ ደግሞ ይማራል እንዴ? ኧረ አይማርም እንዴ። ታዲያ ይሄ ማን ለቅሶ ቤት ነው? ይሄማ ዮሴፍ ቤት ነዋ፣ የጋሽ ከበደ ልጅ። እንዴ ለቅሶ ቤት ተሳስተናል እንዴ። ሃይፋይፍ ድሪንካችን አምጡ፣ አምጪ፣ አምጣው፣ አንተም አምጣው። ወይኔ ቡሽ ትናንትና ማታ በሌላ እየጨፈራችሁ ያደራችሁ የኔማ ዝናሽ ቤት ጭፈራ ቤት መሰላችሁ እንዴ? አረ ማዘር እየከፈልን አይደል የምንኖረው? በ1000 ብር ቤቴን አከራይቼ ጭፈራ ቤት ካረጋችሁ 5000 ብር ብከፍል ኖሮ እላይል ጨፍሩ ነበር። ምንድነው ማዘር ለዚህ በሚያካብዱት? ከአይጥ ጋር ደባል አድርጎ እያኖሩ። ታዲያም ችግር አለው? አይጥ ከአይጥ ጋር ደባር ሆነ ቢሉ። አረ ማዘር ምንድነው? አይስደቡና። እውነቴን እኮ ነው። እራሳችሁን አይታችኋል፣ ገምታችኋል እኮ። ውሃ አልከለከል። ባትታጠቡ እንኳን አትታጠቡ። እሺ በቃ ማዘር። አሁን እኔን አታዩኝም? እንዴት እንዳማረብኝ። ጤኔም ተመልሷል፣ መልኬና ጠረኔም ተቀየረ። ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበና። አቤት አለቃ፣ ምን ልታዘዝ? አንድ ጥብስ አሪፍ አድርገ። ጥብስ? ይሄን እድልማ መጠቀም አለብን። እሺ። አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው። ዋው ጥብሷ መጣች። አሁን እድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማለት የኔ እስከሚመጣ ያንተ
ማዘዋል? አዎ በቃ እንብላ። ይሄንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ ወይኔ ጥብሴ የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስባሉ እንጂ ከማኝካ ለዋጣ እንዴ? ቆይ እሷ ጥብስ ብቻ ይምጣል። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለው። በቃ አለቀ። ዛሬ ተዘጋ። ዋው በጠጣ። ኧረ ጠጣለው። በቃ አሁን አምጡት። ይኸው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ጠግቤያለሁ። እሺ አንተ ለብቻ አንብብ። እንዲጣፍጥ ጎሜውን ጠጣ። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ አለ። ያዙልኝ። እኔ ጥብሴ እማዬ ኧረ ምንድን ነው? አያትሽ እኮ ሞቱ። እማ የኔ አያት? አዎ ያንቺ አያት። እንዴ ምን ነው እንዴ? የሀያቴ ጥርስ እኮ ሁለቱም ወርቅ ናቸው። እናማ በዚህ ኑሮ ውድነት ሁለቱን ወርቆች ይዞ ሊቀበር እና ምን ልታረጊው ነው? ሳይቀበር በፊት ሁለቱን ጥርሶች መንቀል አለብን። እሺ ቶሎ በሉ። መንቀያ ነገር አምጡ። ቶሎ እንሂድ። ይኸው እማዬ። ምንድን ነው ይሄ? መንቀያ ነዋ። ተው በዚህማ ይነሱብናል። ኧረ እማዬ ይሄ እኮ ቶሎ ለመንቀል አሪፍ ነው። በቃ አሁን እንሂድ እንዳይረፍትብን። ይኸው መተናንቷል። በጣም ነው የሚገርመው። ና አቤት እማዬ። በዛ በኩል ሂድና እንዳይሆን ሸፍናቸው። አንተ ደግሞ ሁለቱን ወርቆች ትነቅላለህ። እኔ ግን ፈርቻለሁ። በዚህ ያክል ዘረዘላ ይሄ ሰውዬ እንዳይነሳብን። ክፈተው ወርቁን። አላልኩም እንደፈራሁ ቀሰቀሳችሁት። ዛሬማ መዝረፍ አለብኝ። ሰውዬው ጠጅ ቤት መሰለህ እንደ ዘው ብለህ የምትገባው? ሴትዮ የመረረኝ ሰው ነኝ። ያለሽን ብሰጥኝ ይቻላል። እኛም መሮናል። ሱካር ቅመንበት ነው። አንተም ሱካር ቃምበት። ሴትዮ ቤት መኖር አልፈለግሽም እንዴ? አለመተዋወቅ ባይሆን አንተ በህይወት መኖር አልፈለግክም መሰለኝ። ይቅርቦት ማዘር። ምንድን ነው እማዬ? ዝም ብሎ ነው ልጄ። ግባ በቃ። አንተ አታስፈልግም። ራሴ በቃለሁ። በኋላ ሬሳ ታነሳለህ። አንተ ሰውዬ በክብር ብትወጣ ይሻልካል። ነው ኃይል ልጠቀም። ተጠቀሙ። ምን ሊያመጡ? አይ አለመተዋወቅ። እንደ ደግሞ በሰላምታ ጀምረው። ምን የኔ ልጅ ምንድን ነው ያዝከው ነገር? ብቻ ለብቻ አይሻልም? አፎትን በጣም ከፈቱ። የኔ